ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሰበር ዜና የኢትዮጵያ ቀይ ባህር እንትን ቦታ ላይ ተቆጣጥሯል ሲባል ተሰማላችሁ። እግዚአብሔር እንደዚህ ብሎኛል። ውጊያ የለም፣ ጦርነት የለም። የኢትዮጵያ መርከቦች በባህር ላይ ሲራመዱ አየሁ፣ ሲንቀሳቀሱ አየሁ። እግዚአብሔር እንደዚህ ያለ ድልን ለኢትዮጵያ ላይ አድርጌያለሁ፣ ድል አድርጌያለሁ። እግዚአብሔር እንደዚህ ብሎኛል። እግዚአብሔር መንፈስ እንደዚህ ያለ ስለ ኢትዮጵያ ጸልይ ነበር። ኢየሱስ ጌታ። እግዚአብሔር ምንድነው ብዬ ስጠይቅ እግዚአብሔር እንደዚህ ብሎኛል። የኢትዮጵያ ቀጣይ ዕጣ ፈንታ እግዚአብሔር እንደዚህ ያለ የኢትዮጵያ ዕጣ ፈንታ እግዚአብሔር እንዲህ ብሎ ተናገረ። እግዚአብሔር እንደዚህ ብሎኛል። የኢትዮጵያ ቀይ ባህር ለመውሰድ አትዋጋም፣ አትፋለምም፣ መሳሪያ አትተኩስም፣ ሰተት ብላ ትገባለች። እግዚአብሔር እንደዚህ ከአያል ሀገር የተሳለ ሴፍ እግዚአብሔር ከኢትዮጵያ ላይ የተዘጋጀ ወጥመድ እግዚአብሔር ሰብሬያለሁ። አትዋጋም፣ ጦርነት የለም፣ ሰልፍ የለም። ቀጥ ብላ ኢትዮጵያ ወታደሮች በባህር ላይ ሲራመዱ አየሁ። እግዚአብሔር እንደዚህ ያለ ቀጣይ የኢትዮጵያ ከፍታ በሮች ከፍቻለሁ። በታላቅ ሀገር ላይ የተዘጋጀ ሴፉን እግዚአብሔር ወደ ዘገባቸውን መልሻለሁ። እስቲ ጩና ሴፉ በል እስኪ፣ ወደ ዘገባ በል እስኪ፣ ተመልሷል በል እስኪ። አሜን ነው ወይ? በጣም እቺ ነገር በጥሞናስ በጣም ይሄ ነገር እንዳይሆኑ ኢትዮጵያ ጠቅላይ ሚኒስትር በጣም ዶክተር አብይ ላይ የአይምሮ ጭንቀት ወይ አይምሮ የአይምሮ እጢ የጭንቀት የጭንቅላት እጢ በህይወቱ ላይ እንዲኖር ከተለያየ አቅጣጫ የሚወረወር የጠላት ፍላጻ ነበር። እግዚአብሔር ግን እንደዛ ያ በሱ ላይ እንዳይሆኑ መርገም ሁሉ ከህይወቱ ላይ ሰብሬያለሁ። ሁለተኛ ደግሞ ጠላት ያዘጋጀው ምን መሰለህ? አያል ሀገር የሚባለው ታላላቅ ሀገር ከኢትዮጵያ በብዙ በመሳሪያ በገንዘብ በአቅም የሚበልጡ ሀገራት ሴፍ ሲሎ ኢትዮጵያ ላይ ሴፋቸውን ሊመዝዙ ያዘጋጁ ነበር። እግዚአብሔር ግን እንደዚህ ያለ ሴፋቸውን ከእጃቸው ለመጥቻለሁ። አሁን ወዶ ሳይሆን ተገዶ ሴፋቸውን ወደ ዘገባቸው ሲከቱ አይቻል። ኢትዮጵያ ምንም ጦርነት የለም፣ ክርክር የለም፣